ተረትልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን ወልቃይት ራያ ጠለምት ለአፋብን ቀይ መስመሮች ናቸው በሚል ርዕስ አንድ ዝግጅት ይዤላችሁ መጥቻለሁ ከአስረስ ማረ ዳምጤ የተጻፈ የተላከ አንድ ጦማርም አለም እሱን ማስነበባቸዋለሁ እንግዲህ ወልቃይት ራያ ጠለምት ለአፋብን ቀይ መስመሮች ናቸው ወደሚል አርዕስት ይዤ መጣሁት በቀጥታ በቅርቡ የወጣ መግለጫ ስላለ አይደለም ነገር ግን የአማራ ፋኖ ብሔራዊ ንቅናቄ አንዳንድ አመራሮችን ማነጋገር ያለው ከዚህ በፊትም ደግሞ የአማራ ፋኖ ብሔራዊ ንቅናቄ ያንን የመሰረቱት የአማራ ፋኖ ህዝባዊ ድርጅት አፋሃድ የሚባለውና የአማራ ፋኖ ብሔራዊ ኃይል አፋብሃ የሚባሉ ድርጅቶች ናቸው እና እነዚህ ድርጅቶች ደግሞ ቀደም ሲል ያወጧቸው መግለጫዎች አሉ በተለይ በዋናነት የአማራ ፋኖ ብሔራዊ ንቅናቄ በዋናነት አፋብሃ ነው ማለት ይቻላል የአማራ ፋኖ ብሔራዊ ኃይል ነው ማለት ይቻላል እና የአማራ ፋኖ ህዝባዊ ድርጅት ያው ፈርሷል ተበትኗል አብዛኞቹ ብልጽግና ካምፕ ገብተዋል ስለዚህ የተወሰኑት አመራሮች እንደ ረዳት ፕሮፌሰር ጌታ አስራደ ነሻለቃ ደረጀ የመሳሰሉ የተወሰኑ አመራሮች ናቸው ተቀላቅለው ያው የአማራ ፋኖ ብሔራዊ ንቅናቄ የሚል የመጣው ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ማለት ከሞላ ጎደል የአማራ ፋኖ ብሔራዊ ኃይል ማለት ነው እና የአማራ ፋኖ ብሔራዊ ኃይል ከዚህ በፊት ያወጣቸው መግለጫዎች አሉ እና እነሱን በማስታወስ ይሄ ድርጅት የአማራ ፋኖ ብሔራዊ ንቅናቄ በወልቃይት ራያ ጠለምት ቀይ መስመሮች እንደሆኑ ከዚህ በፊት መናገሩን ለአድማጮች ለተመልካቾች ማስታወስ ፈልጋለሁ በጣም ብዙ ሰዎች ጥያቄ እያቀረቡ ነው ሾርት ሜሞሪ ነው መሰለኝ ያለኝ ጥያቄ እያቀረቡ ነው ፋኖ አቋሙ ምንድነው በዚህ ጉዳይ ላይ ፋኖ አቋሙ ምንድነው በምንድነው ፋኖ ዝም የሚለው ስለ ወልቃይትን አሳልፎ ደግሞ የሚወራው የውሸት ወሬ ብታዩ ከሻቢያ ጋር ምናምን ሆነው ሁመራ ላይ ከሻቢያ ጋር ምናምን ሆነው ሁመራ ላይ በቃ ለዚህ ለየካቲት 11 ወያኔዎች እንዲገቡ ፋኖ ስምምነት አድርጓል ዘመነ ካዜ በዚህ በኩል ስምምነት አድርጓል ከወያኔ ጋር ግንባር እየፈጠሩ ነው ምናምን የሚል በጣም መላምትና ውሸት አድማጮቻችን መላምትና ውሸት በጣም እየተወራ እና ነገር ግን መለስ ብሎ በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ይሰጥበታል ብዬ ነው የምጠብቀው እስከዚያው ድረስ ግን በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ አንዳንድ አመራሮችን አነጋግሬያለሁ አንዳንድ አመራሮችም ደግሞ ወጥተው በሶሻል ሚዲያም ደግሞ አስተያየታቸውን ያሰጥተዋሉ ድርጅቱ ምን አቋም መሆን እንዳለበት እናቃለን ከዚህ በፊትም ደግሞ የተሰጡ መግለጫዎች ስላሉ እነሱን ይሄ የወልቃይት ራያ ጠለምት ለፋኖ ቀይ መስመር እንደሆነ ለማሳየት ነው ስለዚህ ብዙ መታለል የለብንም በብልጽግናዎች በሚያወሩት ፕሮፓጋንዳ መታለል የለብንም እና እስቲ መጀመሪያ ወደዛ ወደ መግለጫዎቹ ከመሄዴ በፊት ጠበቃ አስረስ በዚህ ጉዳይ ላይ የሰጠውን አንድ መግለጫ ላንብብላችሁ በጣም አስፈላጊ መግለጫ ነው ወቅታዊ መግለጫ ነው እና ጠበቃ አስረስ የአማራ ፋኖ ብሔራዊ ኃይል ንቅናቄ ቃል አቀባይ ነው እንደዚህ ነው የሚለው በአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ይላል ለምን አሁን ሰሜኑ ክፍል ያለው ችግር ብልጽግና የወለደው ችግር ህወሓት እኮ አንዴ ሁለተኛው ዙር ጦርነት ካለቀ በኋላ ከደብረ ሲና ወደ መቀሌ በመሸሽበት ጊዜ ኦልሞስት እየሞተች ነበረች እና ልክ የወገን ጦር ህወሓትን እየተከተለ ሙሉ ለሙሉ ህወሓትን መቀሌ ገብቶ መደምሰስ ሲቻል አብይ አህመድ ቆቦ ላይ ጦርነት እንዲቆም አዘዘ ለምን ህወሓት እንድትጠፋ ስለሚፈልግ ህወሓት እንድትጠፋ አብይ አህመድ አይፈልግም ከዛ በኋላ ደግሞ እንደገና ደግሞ አሁን የመጨረሻው ጦርነት ላይ የወገን ጦር ከኤርትራ ወታደሮችም ተባብረው የሆነ ኃይል በራማ በኩል የሆነ ኃይል በባድመ በኩል የሆነ ኃይል በጸሊሞ በኩል ገብተው የወያኔ ካምፕ የነበሩበትን እንደነ ደደቢት አካባቢ በሙሉ እዛ አካባቢ ያላቸውና ስንት መድኃኒቶች የነበሩትን ነገር በሙሉ የወገን ኃይል ተቆጣጥረው ሹምን በመያዝ አድዋን በመያዝ በብዙ ቦታዎች በቃ ሄደው ትግራይ አካባቢ አዲግራት አካባቢ ነው ካምፕ ነበረ ዛ ካምፕ ላይ በጣም ትልቅ ምሽግ ነበራቸው ያ ምሽግም ከተሰበረ በኋላ ሰሬንደር አድርገው ወያኔዎቹ ሰሬንደር አድርገው እነ ደብረጽዮን በቃ በዛ ለጦርነቱን ብቻ አስቆምልን ነው እነ ደብረጽዮንን ጌታቸው ረዳን ከተለመኑ በኋላ ወያኔዎቹ ወደ ውጭ ሀገር እንዲወጡ ተብሎ
በቃ መውጫ በቃ በሰላም መቀሌን በሰላም እንዲለቁ የማርያም በር ተከፍቶላቸው በአውሮፕላን ወደ ውጭ እንዲወጡ ተብሎ አብይ አህመድ ያንን ቀይሮ ኖ ኖ ኖ እነ ደብረጽዮንማ ከወጡ ህወሓትማ ከጠፋች ሰሜኑ ይረጋጋል። አያችሁ ብልጽግናዎች ህወሓት ከጠፋች ሰሜኑ ይረጋጋል። ስለዚህ ሰሜኑ እንዳይረጋጋ የግዴታ ህወሓት መቀጠል አለባት ብለው ለሁለተኛ ጊዜ ህወሓት ጠፍታ እንደገና እንድታገግም ያደረጉት እና አብይ አህመድ ናቸው። ይሄንን አንደርስ ማገገም ብቻ አይደለም የጀርባ አጥንታቸው ተመቶ ነበር። ነገር ግን ያላቸውን ጦር ሁሉ እንደገና እንዲያደራጁ ለትግራይ ክልል ገንዘብ እየመደበ እና የትግራይ ሰራዊት በአጭር ጊዜ ውስጥ ትጥቃቸው መፍታት ነበረባቸው። ቀላልም ከባባድ መሳሪያዎችን መፍታት ነበረባቸው። ያንን እንዳይፈቱ ሁሉ አድርጎ በደቡብ አፍሪካው ስምምነት መሰረት አንቀጽ 6 ላይ የደቡብ አፍሪካው ስምምነት በተፈረመ በአንድ ወር ውስጥ ሁሉም የወያኔ ታጣቂዎች ቀላል መሳሪያዎቻቸውን በሙሉ ትጥቅ ማስረከብ ነበረባቸው። ግን ያ እንዳይሆን አደረገ አብይ አህመድ። እንደገና ከባባድ መሳሪያዎችም ደግሞ የደቡብ አፍሪካው ስምምነት በተፈረመ በ10 ቀን ውስጥ የሁለቱ ኮማንደሮች ተገናኝተው ውይይት አድርገው እነሱ ባስቀመጡት ፕላን መሰረት በአንድ ወር ጊዜ ውስጥ እንደገና በ10 ቀን ጊዜ ውስጥ እንደገና ከባባድ መሳሪያዎች በሙሉ እንዲሰበሰቡ ተብሎ ነበር። አሁን እነሱ በ10 ቀን መሰብሰብ ሲገባቸው በአንድ ወር ነው የተሰበሰቡት። ጀነራል ታደሰ ወረደና ብርሃኑ ጁላ እነሱ ከተሰበሰቡ በኋላ በ10 ቀን ውስጥ ከባባድ መሳሪያዎች በሙሉ ኮሌክትድ መሆን ነበረባቸው። አሁን ግን ያ ሁሉ አልሆነም። ስለዚህ አብይ ይሄ ሁሉ ያደረገው ምንድነው? አብይ አህመድ ህወሓት ለኛ ካሁን በኋላ ስጋት አይደለችም፣ ለማዕከላዊ መንግስቱ ለ4 ኪሎ ስጋት አይደለችም። ግን ጠንካራ ሆና ግን በቃ በአማራ ማህበረሰብ ላይ በፈለገው ጊዜ ጦርነት እያደረገች እዛ አካባቢ ግን ቀውስ እንድትፈጠር እንፈልጋለን ብለው ህወሓት እንድትቀጥል ያደረጓት እነሱ ናቸው። ስለዚህ ይሄ አሁን ያለው በሰሜኑ የሀገራችን ክፍል እየተደረገ ያለው ትርምስ ህወሓት ያመጣችው አይደለም፣ አብይ አህመድ ያመጣው ነው። የሚያሳዝነው ግን ህወሓት የሚባሉ ሰዎች ግን በአስተሳሰብ የቀነጨሩ ስለሆነ ካለፈው የማይማሩ ደናቆርት ስለሆኑ በቃ የአብይ አህመድ መገልገያ ሆነው ሰሜኑ የሀገራችን ክፍል ትርምስ እንዲፈቅድ እየፈቀዱ። ስለዚህ በሀገራችን ላለው ችግር እንዳለ በቀጠናው በምስራቅ አፍሪካ ላለው ችግር እየፈጠረ ያለው በሁሉ ቦታ ችግር እየፈጠረ ያለው የብልጽግና አገዛዝ ነው እና በአፍሪካ ቀንድ ደግሞ ሰላም የሚመጣው ብልጽግና ሲወገድ ነው ብሎ ነው ጠበቃ አስረስ ማረ የጻፈው። ምንድነው የሚለው? በሆዳቸው ወድቀው ለብልጽግና መገረድን ምርጫቸው ያደረጉ ትግሉን የከዱ ባንዳዎችም የቀድሞ የፈረሙት የአብን ሰዎችም ሆነ ሌሎች ከህሊናቸው የተፋቱ የአብይ አማራዎች የሚግባቡበት የጋራ ቋንቋ አላቸው ይላል። አብይ የገዛቸው ማለት ነው። የሚጓና አያሌው መንበር ምናምን የመሳሰሉት ማለት ነው። አብኖች እነ በለጠ ሞላ እነ ጋሻው መርሻ የመሳሰሉ የሚግባቡበት አንድ ቋንቋ አላቸው። ፋኖን በተላላኪነት መፈረጅ በቃ ተቀናጅተው ከዚህ በፊት ተቀናጅተው ፋኖን በተላላኪነት ይፈርጃሉ ይላል አስረት ማለት። ይህንን ነገር ደጋግሞ የሚያጮሁት መደበቂያ ፍለጋ ነው። የዘር ማጥፋት ጦርነት ታውጆበት እየተጨፈጨፈ ያለን ህዝብ በመካዳቸው እርቃናቸውን ቆመዋል ይላል። እነዚህ ሰዎች ከሞራል ከህሊናና ከታሪክ ጥያቄዎች የሚሸሸጉበት ዋሻ ፈልገዋል። ይህን ዋሻ ያጡ ባንዳዎችና የተላላኪነት ምልክቶች ህይወቱን እየሰጠ ህዝቡን ከጥፋት በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ ላይ በመሰማራት ራሳቸው ሊያስደስቱ እየደከሙ ነው ይላል። እንግዲህ እነዚህ በቃ በብልጽግና ተገዝተው በብልጽግና ተልኮ ተሰጥቷቸው ያለውን ሁኔታ እያወቁ ህወሓት እዚህ ደረጃ የደረሰችው በብልጽግና እንደሆነ እያወቁ አሁን እየተደረገ ካለው ትርምስ ጀርባ ያለው ብልጽግና እንደሆነ እያወቁ ራያን ለወያኔ የሰጠው ብልጽግና እንደሆነ እያወቁ በራያና በጠለምት ያሉ መስተዳደሮችን ከአንድ ዓመት በፊት አፍርሶ የወታደራዊ አስተዳደር እንዲኖር ያደረገው ብልጽግና እንደሆነ እያወቁ ብልጽግና እንደሆነ እያወቁ በቅርብም ደግሞ ጌታቸው ረዳ እንደተናገረ የወልቃይት መስተዳደርን ለማፍረስ እቅድ እንዳለ ይህን ሁሉ በብልጽግና እያወቁ እነሱ ግን ፋኖን በተላላኪነት ይፈርጃሉ። ፋኖ ይላል አስረስ፣ ፋኖ በታሪክ ፊት በክብር የሚያቆመውን ጸረ አገዛዝ ተጋድሎ እያደረገ ነው። መላላክና በራስ ህዝብ ላይ መቆመር የባንዳዎች ህይወት መመሪያ ነው። መላላክ ለሌላው የሚላላኩት ባንዳዎች እንጂ እኛ አይደለም የሚለው። ፋኖን ለህወሓትና ለሌሎች ይላላካሉ የምትሉት እናንተ ናችሁ እንጂ ለአብይ አህመድ የምትላላኩት
እናንተ ናችሁ እንጂ ለኦሮሞ ብልጽግና ፍርፋሪ ገንዘብ ስለተሰጣችሁ ህሊናችሁንና አይምሮአችሁን ክዳችሁ የምትላላኩት፣ ህዝባችሁን ክዳችሁ የምትላላኩት። እኛማ ለህዝብ ለሀገር ህልውና ህይወታችንን አወራደን ህይወታችንን ሰጥተን እየታገልን ነው የሚለው ጠበቃ አስረስ ማረ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ። ፋኖ በታሪክ ፊት በክብር የሚያቆመው ጸረ አገዛዝ ተጋድሎ እያደረገ ነው። እኛ ተጋድሎ እያደረግን የማንም ተላላኪዎች አይደለም። መላላክና በራስ ህዝብ ላይ መቆመር የባንዳዎች የእናንተ የህይወት መመሪያ ነው ብሎ ለእነዚህ ሰዎች እንደና አያሌው መንበር ላሉት ምላሽ ይሰጣል። ፋኖ የአማራን ህዝብ ከመጥፋት ለመታደግ ክቡር መስዋዕትነት የሚከፍል በዚህ ዘመን ካሉ ግዙፍ የነጻነት የሰብአዊ መብት ታጋዮች ቀዳሚው ነው። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዳደሩቱ የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም። አራት ነጥብ። አድማጮቻችን፣ ተመልካቾቻችን ይህን ልብ እንድትሉ ይፈልጋል። የአማራ ፋኖ ብሔራዊ ኃይል የሱን ዓላማ እዚህ ጋር አስቀምጦ ዓላማውን እዚህ ይዞ በዓላማው ዙሪያ ሌሎች እንዲከተሉት ያደርጋል። ሌሎች እንዲያግዙት ያደርጋል። እሱ እየመራ በፋኖ መሪነት ሌሎች ይከተላሉ እንጂ ፋኖ ከኋላ ሆኖ እንደ ብአዴኖች እንደነ አብኖች የኦሮሞ ብልጽግና ገረድ የኦሮሞ ብልጽግና ተከታይ ሆነው ከኋላ በጥቅም ተገዝተው ምንድነው በቃ እንደነዚህ አይነት ሰዎች አይደለም። እኛ እንደነሱ አይደለም። ፋኖ መሪውን ይዞ የአማራውን ህልውና የሚታደግ ሌላውን የሚያስከተል ነው እንጂ ማንንም የሚከተል ለማንም ገረድ የሆነ ድርጅት አይደለም ብሎ እውነታውን ያስቀምጥ። ስለዚህ ፋኖ በህዋት እየታዘዘ ነው ብላችሁ ለምትሉ ሰዎች ቃል አቀባይ አስረስ ማረ እንግዲህ ይሄንን መልሷል። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለውም ሆነ በጋራ የሚያሰልፈው እንጂ ለብልጽግና እንዳደሩቱ የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም። ማረጋገጫ በህልውናችን ላይ በመጣ ጊዜ ህወሓትን ጨምሮ ተመልከቱ። ማረጋገጫ በህልውናችን በመጣ ጊዜ ህወሓትን ጨምሮ የትኛውንም አካል ለመዋጋት የሚቀድመን እንደሌለ ህዝባችን ጠንቅቆ ያውቀዋል። በህልውናችን ላይ እስከመጣ ድረስ ህወሓትን ጨምሮ የትኛውንም አካል ለመዋጋት የሚቀድመን እንደሌለ ህዝባችን ጠንቅቆ ያውቀዋል። ይህን ደግሞ ከአብይ ጉያ ስር ተወሽቀን ሳይሆን በራሳችን መንገድ ያደረግነው ማድረግም የምንችለው እንደሆነ በተግባር አረጋግጠናል። ምንድነው የሚለው? የአማራን ህልውና ጉዳይ አብይ አህመድ ስር ተወሽቀን አብይ አህመድን እያገዝን ለአብይ አህመድ እያጨበጨብን አይደለም። በራሳችን መንገድ የአማራውን ህልውናና ደህንነት የማስጠበቅ ፍላጎት አለን፣ አቅምም አለን፣ ችሎታም አለን ብሎ ነው። አብይ አህመድ ባለ ቁጥር አይደለም ፋኖ የሚነሳው። ፋኖ የራሱ የሆነ ሚሊተሪ ስትራቴጂስቶች አሉ፣ የራሱ የሆነ እቅድ አለው። በዛ እቅድ መሰረት ነው የሚንቀሳቀሰው ብሎ ነው እንግዲህ ጠበቃ አስረስ የሚናገር። የህልውና ጦርነት ውስጥ የከተተን የብልጽግና አገዛዝ ፕሮፓጋንዳም የውጊያ መስመርም ሊያዘጋጅልን አይችልም። ፋኖ ብልጽግና ድራማ ሰርቶ ከህወሓቶች ጋር ተነጋግሮ ውጊያ በከፈተ ቁጥር የፋኖ እንቅስቃሴ በዚህ መሄድ አለበት፣ ፋኖ መግለጫ ማውጣት አለበት፣ ፋኖ በዛ መሄድ አለበት የሚል ነገር እኛ አንቀበልም። እኛ የምንመራው በብልጽግና ሴት ባደረገው አጀንዳ አይደለም። እኛ የምንመራው በራሳችን አጀንዳ ነው ብሎ የፋኖን አቅም በዚህ መልኩ ነው የገለጸው። የህልውና ጦርነት ውስጥ የተከተተን የብልጽግና አገዛዝ ፕሮፓጋንዳም ሆነ የውጊያ መስመርም ሊያዘጋጅልን አይችልም። በዩናይትድ አረብ ኤሚሬት ጀትና የድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን በፈቃደኝነት የሚፈስ የአማራ ደም አይኖርም። መስዋዕትነት የምንከፍለው አረመኔውን አገዛዝ በማስወገድ የህልውና ጥያቄያችንን በሙሉነት ለማረጋገጥ ነው። የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ብሎ ጠበቃ አስረስ ማረ በዚህ ሰሞኑን በጠለምት ዙሪያ በተነሳው ጉዳዮች ላይ መግለጫ ሰጥቷል እና ቱ ዘ ፖይንት በቃ ሰው መስማት ያለበትን በቃ የፋኖ አቋም ይሄን። ፋኖ በብልጽግና ፕሮፓጋንዳ የሚመራ አይደለም። ፋኖ በብልጽግና ካድሬዎች ጩኸት የሚመራ አይደለም። እነሱ ከፈለጉ ይጩሁ። ፋኖ ግን የራሱ እቅድ አለው፣ የራሱ ፕላን አለው፣ የራሱ ስትራቴጂ አለው። በራሱ እቅድና ፕላን ይሄዳል። የአማራ ህልውናን በተመለከተ ህወሓትም ሆነ ማንም ጋር የመግጠም
ገጥሞ የማሸነፍ አቅምም ችሎታም አለው ነው ብሎ ጠበቃ አስረስ የተናገሩ እና እኛ የማንም ተላላኪ አይደለም። እኛ ማንንም አንከተልም። እኛ ህዝባችንን ነው የምንከተለው። የእኛ አጀንዳ የህዝባችን አጀንዳ ነው። የህዝባችንን አጀንዳ ይዘን ነው ወደፊት የምንሄደው። ሌሎች እኛን እንዲከተሉ ሌሎችን አግባብተን ከጎናችን አድርገን ከኛ ጋር የኛን ዓላማ የሚጋሩ ከኛ ጋር አብረን እነሱን ይዘን እንሄዳለን እንጂ እኛ ማንንም አንከተልም ብሎ ይህንን ቃል አቀባይ አስረስ ማረ ዳምጤ ጠበቃ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ መግለጫ ሰጥቷል። እንግዲህ ይሄ አድማጮቻችን፣ ተመልካቾቻችን እዚህ ጋር ደግሞ የምታዩት ይሄ መግለጫ የአማራ ፋኖ ብሔራዊ ኃይል ሐምሌ 29 ቀን 2017 ዓ.ም ያወጣው መግለጫ ነው። ሐምሌ 29 ቀን 2019 ዓ.ም የወጣ መግለጫ ነው። እንደው ስንከራከርና ስንሟገት በምክንያት እናድርገው ብዬ ነው። የአማራ ፋኖ ብሔራዊ ኃይል የወልቃይትን ጉዳይ ረስቶታል፣ ወልቃይትን ሸጠ ምናምን የሚባል ወሬ አለ እና የአማራ ፋኖ ከወያኔ ጋር እየተባበረ ነው፣ ከኦነግ ጋር እየተባበረ ነው የሚል ወሬ አለ እና ይሄ ሁሉ ወሬ ዝባዝንኪ ወሬ ነው ወገኖች፣ ውሸት ነው። ይሄ ሁሉ ወሬ ምንድን ነው? ውሸት ነው። አንድ በጣም የሚገርማችሁ በቅርብ የወያኔ ፐንዲት ከሚባሉት ያኔ በጦርነቱ ጊዜ ለወያኔ ከሚያቀነቅኑ ሰዎች መካከል አንዱ አለ። የውጭ ሀገር ጋዜጠኛ ነው፣ ፐንዲት ነው፣ አስተያየት ሰጪ ነው፣ ኮለምኒስት ነው እና እሱ ምን ይላል አድማጮቻችን ላንብብላችሁ እና ማነው ስሙ ጠፋኝ እና በጣም የታወቀ ፐንዲት ነው እና ምንድን ነው የሚለው ይሄ ሰው ዋት ውል ፋኖ ዱ ይላል። በተለይ አሁን ትግራይ ያለውን ነገር ጠቅሶ ዋት ውል ፋኖ ዱ ይላል እና የኤርትራ መንግስት ሻዕቢያ ማለት ነው አንድ ያደረገው ነገር አለ። ሻዕቢያ ምንድነው? ሻዕቢያዎች ያው የአብይ አህመድ መንግስት እንዲዳከምላቸው ስለሚፈልጉ ኦነጎችን፣ ህወሓቶችን፣ ፋኖን አንድ ላይ አድርገው የጸረ ብልጽግና ጥምረት ኮalition ለመፍጠር ሙከራ አድርገዋል እና ይሄ ሙከራ ያንን ሙከራ ፕሮፖዛል አድርገዋል። ለምን አብይን አታስወግዱም እና ባህራችሁ ለምን አትታገሩ ብሎ ፕሮፖዛል አድርገዋል። ነገር ግን ይሄ ፕሮፖዛል የትም አልሄደም፣ ፌል ነው ያደረገው። ፌል ያደረገበት ምክንያት ለምንድን ነው መሰላችሁ? ፋኖ ዝም ብሎ ከማንም ጋር ጥምረት አይፈጥርም እና ይሄ ሰው ምንድን ነው የሚለው ዋት ውል ፋኖ ዱ ይላል። ኤሪትሪያ has allegedly been aiding and abetting the Amara resistance since 2023 to undermine stability in Ethiopia to weaken the federal government. የኤርትራ መንግስት ላለፉት 3 ዓመት የፋኖን ሲደግፍ ነበረ የመሃል ያለውን የማዕከላዊ መንግስቱን ለማዳከም ይላል። They have also been trying to create a broader alliance where Fano and TPLF forces may unite in a common front against Addis Ababa. ፋኖና ህወሓት ደግሞ የጋራ ግንባር ፈጥረው አዲስ አበባ ላይ በጋራ እንዲዘምቱ በጣም በቃ ብሮደር የሆነ ሰፋ ያለ ቅንጅት እንዲፈጥሩ ሲሰራ ነበረ ብሎ ይሄ ጋዜጠኛ ለህወሓት ቅርበት ያለው ጋዜጠኛ ይናገራል። ከዛ ምንድነው የሚለው this has so far not been materialized። ይሄ ግን እስካሁን ተግባራዊ ሊሆን አልቻለም። አድማጮቻችን፣ ተመልካቾቻችን ለምንድን ነው ያልቻለው? ተግባራዊ ሊሆን ለምንድን ነው ያልቻለው? ምክንያቱ ምንድን ነው? ተግባራዊ ያልሆነበት ምክንያቱ ምንድን ነው? አድማጮቻችን፣ ተመልካቾቻችን ምንድን ነው ምክንያቱ? ለምን አልቻለም? እና ያልቻለበት አንዱ ምክንያቱ የአማራ ፋኖች ይሄንን ነገር ስለተቃወሙት፣ የአማራ ፋኖች ይሄንን ነገር ምን ስላደረጉት? ስለተቃወሙት፣ ይሄንን ነገር ሊቀበሉት ስላልቻሉ።
ሊቀበሉት አልቻሉም። እና ሻቢያዎቹ የጀመሩት ምን ሆነ ማለት ነው? የጀመሩት ሊሆን አልቻለም። ስለዚህ ምን ይላል ህወሓት ምዕራብ ትግራይን so if TPLF forces are recapturing West Tigray will the FANO join the ANDF to fight the Tigrayans once again ይላል። ጥያቄ ነው የምጠይቀው። አሁን የወያኔዎቹ ትግራይን ወልቃይትን መልሰው ከያዙ ፋኖ እንደገና ከመከላከያ ጋር ሆነው ወልቃይትን ለማስለቀቅ ይዋጋሉ ወይ ብሎ ጥያቄ ያቀርባል። እዚህ ጋር ለዚህ ሰውዬ መልስ ቅድም ያነበብኩላቸው ነው። አብይ አህመድ አንደኛ ደረጃ አድማጮቻችን፣ ተመልካቾቻችን ወያኔዎች ወልቃይትን አይደል፣ ይሄ እርግጠኛ መሆን ያስፈልጋል። ወያኔዎች ወልቃይትን ሊይዙ አይችሉም፣ ከያዙም ደግሞ አይቆዩም። የአማራ ፋኖ ብሔራዊ ኃይል ወልቃይት፣ ራያ፣ ጠለምት ቀይ መስመር ናቸው። ስለዚህ በማንኛውም ጊዜ ወያኔ ተከዜን ተሻግራ ወልቃይትን ከያዘች መጥፊያዋ ነው የሚሆነው። ስለዚህ ያ ሊሆን አይችልም። የአማራ ፋኖ በወልቃይት ጉዳይ ላይ ጥብቅ አቋም ነው ያዘው። ግን ምንድነው ኤርትራኖቹ ሞክረዋል፣ ፋኖን ከህወሓት ጋር አንድ ለማድረግ ሞክረዋል፣ ግን አልተሳካም። ምክንያቱ ምንድነው? ምክንያቱ ይኸውላችሁ ይሄ ነው አድማጮቻችን፣ ተመልካቾቻችን። ይሄ ሐምሌ 29 ቀን የአማራ ፋኖ ብሔራዊ ኃይል ያወጣው መግለጫ ነው እና የአማራ ፋኖ ብሔራዊ ኃይል ደግሞ የቤዚክሊ የአማራ ፋኖ ብሔራዊ ንቅናቄ ማለት ነው። እና ምን ይላል መሰላችሁ? እዚህ ጋራ ላንብብላችሁ፣ ከወጣው መግለጫ ላንብብላችሁ። የአማራ ፋኖ ብሔራዊ ኃይል አፋብሃ ወይም ደግሞ አሁን አፋብን ማለት ትችላላችሁ፣ የህልውና ትግሉን በመሪ አታጋይ ድርጅት እየመራ የህዝባችንን የህልውና የፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎችን በዘናቂነት ምላሽ እንዲያገኙ የሚሰራ ተቋም ነው ስንል ጸረ አማራ ስርዓታዊ አስተሳሰቡንና ቡድኑን ጨምሮ ለስር ነቀል ለውጥ የሚታገል መሆኑን በአጽንኦት መግለጽ እንወዳለን። ለስር ነቀል ለውጥ የሚታገል ወገኖች፣ አማራውና አማራነት የህልውና የፍትህ የነጻነትና የእኩልነት ጥያቄዎች የሚረጋገጡት በህዝባችን ላይ ሲፈጸም የኖረውንና እየተፈጸመ የሚገኘውን የዘር ማጥፋት ስርዓታዊ ተግባር የአማራነት መገለጫዎችን ላይ ያደረሰን መንግስታዊ አውዳሚነት እንዲሁም ርስተ ጉልትን የመንጠቅ መንግስታዊ ውንብድና እውቅና ሰጥቶ የጦር ወንጀል የዘር ማጥፋት ድርጊት ፈጻሚዎችን ለህግ አቅርቦ ዜጎች በሰላም ወጥተው የሚገቡባት በፍትሃዊነት በእኩልነት የሚለሙባት ዜጎች በማንነታቸው በፖለቲካ አመለካከታቸው በብዙ ባህልና በብዙ ሃይማኖታቸው ተከብረው የሚኖሩባትን ሀገርና ስርዓተ መንግስትን ከሌሎች ኢትዮጵያውያን ጋር መመስረትና አማራውና አማራነት በሀገራችን ውስጥ ነጻነታቸው ተከብሮ ህልውናቸው ተረጋግጦ ፖለቲካዊ ተሳትፏቸው ተከብሮ ኢኮኖሚያዊ ተጠቃሚነታቸው ተረጋግጦ ማየት ደግሞ ድርጅታዊ ራዕያችን መሆኑን መግለጽ እንፈልጋለን። የአማራ ፋኖ ብሔራዊ ኃይል አፋብሃ ከሌሎች አካላት ጋር የሚሰራባቸውን ዝርዝር ቁልፍ ጉዳዮችን በተመለከተ በቅርብ ቀን ይፋ የምናደርግ ድርጅታዊ አቋም ማኒፌስቶ የምንገልጽ ይሆናል። ከሌሎች ድርጅቶች ጋር የሚኖረን የትግል አጋርነትም በዚያ የሚመሰረት ይሆናል ብሎ የአማራ ፋኖ ብሔራዊ ኃይል መግለጫ አውጥቶ ነበር ሐምሌ 29 ቀን። እና ምንድነው የሚለው? መስፈርቶች አሉት። በቃ ከሌሎች ድርጅቶች ጋር ለመስራት አማራው ምንድነው ድርጅቱ ስር ነቀል ለውጥ እንዲመጣ ነው የምንፈልገው ይላል። በህዝባችን ህልውና ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጥያቄዎች በዘላቂነት መልስ እንዲያገኙ ነው የምንሰራው። ዓላማችን ይሄ ነው። ጸረ አማራ ስርዓታዊ አስተሳሰብና ቡድኖችን ጨምሮ ለስር ነቀል ለውጥ ጸረ አማራ ስርዓታዊ አስተሳሰብና ቡድኖችን ጨምሮ ስር ነቀል በሆነ መንገድ ማስወገድ ነው የምንፈልገው፣ መንቀል ነው የምንፈልገው። ስለዚህ አብይን ተክቶ ሌላ አብይን ለማምጣት አይደለም። ይሄው ስርዓት፣ ይሄው የጎሳ ስርዓት፣ ይሄ የዘር ስርዓት፣ ይሄ አማራ ጠር ስርዓት እንዲቀጥል አይደለም የፋኖ ዓላማ እንዳለ ኮምፕሊት ስርዓተ መንግስቱ አብይ ጋር አይደለም ጸቡ። የፋኖ ጸብ ብልጽግና ላይ አይደለም። የፋኖ ጸብ ብልጽግናና አብይ እያራመዱት ያለው ህወሓትና ኦነግ የጫኑት ህገ መንግስትና ዘረኛ መዋቅር ላይ ነው። ስለዚህ ያንን መዋቅር ለመንቀል ነው የሚሰሩት። ለመንቀል ስር ነቀል በሆነ መንገድ ይሄ የአማራ ፋኖ ብሔራዊ ኃይል አቋም ነው። ይሄንን ብዙ ሰዎች ሳያውቁ ሳያነቡ ነው ወገኖቼ ፋኖ እንደዚህ ነው፣ ፋኖ ከኦነግ ጋር፣ ፋኖ ከህወሓት ጋር ምናምን የሚባሉት በዚህ ምክንያት ነው ወገኖቼ። እውነታው ግን ይሄ ነው። ተናግረዋል፣ አቋማቸውን ግልጽ አድርገዋል። እዚህ መግለጫ ላይ ምንድነው የሚለው? የዘር ማጥፋት ርስተ ጉልት የመንጠቅ መንግስታዊ ውንብድነትን መፈጸሙ እውቅና እንዲሰጠው እንፈልጋለን፣ እርማት እንዲደረግበት እንፈልጋለን።
እና ይሄን በሚሉበት ጊዜ ርስተ ጉልት የሚሉት ምንድነው? እነ ራያን እነ ጠለምትን እነ ወልቃይትን ነው። እነዚህ በሙሉ ተነጥቀዋል። ይሄ ሁሉ ምን ይሆናል ነው ይስተካከላል። በዚህ ጉዳይ ላይ ይሄ እንደተደረገ በዚህ ጉዳይ ላይ ጥፋት እንደተፈጸመ እውቅና መሰጠት አለበት። በአማራው ማህበረሰብ ላይ የዘር ማጥፋት የዘር እልቂት እንደተፈጸመ እውቅና መሰጠት አለበት። ሪኮግናይዝ መደረግ አለበት። ይሄን ያደረጉ ሰዎችም ደግሞ ለፍትህ መቅረብ አለባቸው ነው የሚለው የአማራ ፋኖ ብሔራዊ ኃይል መግለጫ። ከዛ ምንድነው የሚለው ተመልከቱ። እዚህ ጋር ዜጎች በሰላም በፍትህ በእኩልነት ሀገርና ስርዓተ መንግስት ሰዎች በሰላም በፍትህ በእኩልነት የሚኖሩበት ሀገርና ስርዓተ መንግስት እንዲገነባ እንሰራለን። እዚሁ መግለጫ ላይ ምንድነው የሚለው? የአማራ አገሩ መላው ኢትዮጵያ ነው። የአማራ አገሩ ምንድነው? መላው ኢትዮጵያ ነው፣ እንሰራለን ብለው ይጽፋል። እና ይሄ ፋኖ የአማራ ፋኖ ብሔራዊ ኃይል ሐምሌ 29 ቀን 2017 ዓ.ም ያወጣው መግለጫ ነው። እና ዝርዝር ማኒፌስቶ ደግሞ በማኒፌስቶ ደግሞ በዝርዝር ይወጣል፣ በዝርዝር ይዘረዘራል ብሎ ደግሞ ገልጸዋል። አሁን ከዛ በኋላ ምንድነው የሆነው ወገኖች? ያው ከአፋድ ጋር ውይይት ምናምን ስለተደረገ የአማራ ፋኖ ብሔራዊ ኃይል ንቅናቄን መሰረቱ። የአማራ ፋኖ ብሔራዊ ኃይል ንቅናቄ ከመሰረቱ በኋላ የፖለቲካ ዘርፍ ኃላፊ፣ የውጭ ግንኙነት መምሪያ ኃላፊ፣ የተለያየ መምሪያ ኃላፊዎችን ዘረጉ። ያንን ካደረጉ ገና አሁን ነው፣ ትላንትና ነው ያን ያደረጉት። ስለዚህ ብዙ ነገሮች እየተሰሩ ብዙ ነገሮች እየተዋቀሩ ብዙ ነገሮች እየተስተካከሉ ያለበት ሁኔታ ነው ያለው። ድርጅት ነው እየመሰረቱ ያሉት እና በዚህ መካከል ግን ገና እንደመሰረቱ ገና ድርጅታቸውን አሁን እንደመሰረቱ ይሄን ለምን አላደረጉም እንዲህ ለምን አልገቡም ምናምን ማለት እኔ አሁን ባለበት ሁኔታ ፋኖ ከብልጽግና ጋር እየተዋጋ ከወያኔ ጋር ጦርነት እንዲከፈት ነው እንደሚፈልጉት። ሚሊተሪ ሳይንስ እኮ ማወቅ አለብን። ይሄ እኮ የኮምፒውተር ጌም አይደለም። ፋኖ አሁን ያለውን ሰራዊት ዳይቨርት አድርጎ ያለውን ኃይል አይቶ ያለውን ኃይል ገምግሞ ምን አይነት ኃይል ነው ያለን ምን አይነት ሰራዊት ነው ያለን ብሎ ገምግሞ ከዛ በኋላ ኦኬ አሁን ራያን ወስዷል፣ ጠለምትንም ፕሮባብሊ ይወስዳል። ከዛ በኋላ ምንድነው የምናደርገው? የምን ሚሊተሪ አሰስመንት ይሰራል። በቂ ኃይል አለን ወይ? ከወያኔም ጋራ ከአገዛዙም ጋራ የመዋጋት በቂ ኃይል አለን ወይ? በቂ ኃይል ካለን እንግዲያውስ የተወሰነ ኃይል ወደዛ እንዲሰማራ እናደርጋለን፣ የተወሰነ ኃይል ወደዚህ እንዲሰማራ እናደርጋለን ብለው ስትራቴጂ ያወጣሉ። ገና አሁን ነው የወታደራዊ ስትራቴጂ የወታደራዊ አዛዥ የወታደራዊ መምሪያ ኃላፊ የተቋቋመው ገና 10 ቀን አይሞላውም። ስለዚህ ያላቸውን ኃይል እንትን ያደርጋሉ። ጎንደር አካባቢ 2 አደረጃጀት ነው የነበረው፣ 2 ፋኖ እዝ ነው የነበረው። አሁን እነዚህ ፋኖች ራሱ አንድ ገና ሙሉ ለሙሉ ገና አልተዋሃዱም። ጎንደር ውስጥ የነበሩ ወደ 2 የክፍለ ጦር አዛዦች እጃቸውን ለብልጽግና ሰጥተዋል በገንዘብ ተገዝተው። ስለዚህ የባህዴንም እጅ አለ እዛ ከፋኖ እንዲከፋፈል ሲደረግ የነበረው ነገር በሙሉ ለ2 ዓመት ለ3 ዓመት አሁን እየጠራ አትሊስት ጎጃም አካባቢው ነገሮች እየጠሩ መልክ እየያዙ በቃ አንድ የጎንደር ፋኖች አንድ እየሆኑ የጎጃም ፋኖች አንድ ሆኗል፣ የወሎ ፋኖች አንድ ሆኗል፣ ሸዋም እንደዚሁ አንድ ይሆናል። ከዛ ምን ያህል ኃይል ነው በአጠቃላይ በፋኖ ደረጃ ያለው ተብሎ ይገመታል። ያለውን ኃይል አሰስ ይደረጋል። አሰስ ከተደረገ በኋላ እንግዲያውስ ወያኔንም ብልጽግናንም ሁለቱንም በአንድ ድንጋይ መምታት እንችላለን ወደሚል አሰስመንት ከመጡ ወያኔ ላይ እርምጃ መውሰድ ይጀምራል። ከገባችበት ከራያ መውጣት አለባት፣ ከጠለምት መውጣት አለባት። ምናልባት ደግሞ በመካከል ወልቃይትም ደግሞ ከገባች ከወልቃይት መውጣት አለበት። ከነዚህ ቦታዎች ሙሉ ለሙሉ ወያኔ መውጣት አለበት። ራያ ላይ እስካለች ድረስ ጠለምት ላይ እስካለች ድረስ ወያኔ የፋኖ ጠላት። ይሄ በእርግጠኝነት እንዲታወቅ ይፈልጋል። ስለዚህ የአማራ ፋኖ ብሔራዊ ኃይል ለአምባሳደር ማሲንጋ የጻፈው ደብዳቤ ነበረ። በተለይ አምባሳደር ማሲንጋ ስለ ድርድር በሚያነሱበት ጊዜ ድርድርን አስመልክቶ የአማራ ፋኖ ብሔራዊ ኃይል በእንግሊዝኛ የጻፈው በጣም ግሩፕ ጽሑፍ ነበር እና እዛ ጽሑፍ ላይ በደንብ አስቀምጠዋል። የአማራ ፋኖ ብሔራዊ ኃይል ወልቃይት፣ ራያ፣ ጠለምት ምንድናቸው ብሏል። መስመሩ ዚያር አውር ሬድ ላይንስ ተቀምጧል። ይሄ የሚያነጋግርም አይደለም፣ የሚያወያይም አይደለም፣ የሚያጨያይቅም አይደለም። ስለዚህ ፋኖ አቅሙን ይመዝናል። አስፈላጊ ከሆነ ወያኔን ከራያ ያስወጣል፣ ከጠለምት ያስወጣል። ጊዜውና ሰዓቱን ጠብቆ
ምናልባት ሁለቱንም በአንድ ላይ መዋጋት ከተቻለ ያን ያደርጉታል። ካልተቻለ ደግሞ አንዱ ላይ ቅድሚያ ሰጥተው ያንን ካስወገዱ በኋላ ወደዛኛው ደግሞ ይሄዳሉ። ዋና ተታይም ያደርጉታል። ግን እኔ ባለኝ አሰስመንት አሁን ባለው አሰስመንት የጎንደር ወደ 8 ኮሮች ነው ያሉት፣ የፋኖ ኮሮች 8 ኮሮች እና ከዚህ ውስጥ አንዱ ኮር ብቻ ወደ መሃል ሀገር ቢመጣ አንዱ ኮር ወይም 2 ኮሮች 8 አይደሉ ያሉት እንበል 3 ኮሮች ወደ መሃል ሀገር እንዲመጡ ቢደረግ ወሎና ሸዋ ካሉት ጋራ 3 ኮሮች ወደ መሃል ሀገር እንዲመጡ ቢደረግ የተቀረው 5 ኮር ወደ ወልቃይትና ወደ ጠለምት እንዲሰማራ ቢደረግ ከዛ የጎጃም ኃይል እንዳለ ወሎም ደግሞ 6 ኮሮች ነው ያሉት። 2 ኮሮች እዛው ራያን እንዲያስለቅቁ 2 ኮሮች እዛ ቢቀሩና 4 የወሎ ኮር ከ6 ኮር 2ቱ ወደ ሰሜን 2ቱ ወደ ራያ 4ቱ ወደ አዲስ አበባ ከጎንደር ደግሞ ከ8ቱ ኮር 5ቱ ወደ ወልቃይት 3ቱ ወደ አዲስ አበባ እንዲሄዱ ቢደረግ ሙሉ የሸዋ ፋኖ ሙሉ የጎጃም ፋኖ ደግሞ ወደ መሃል እንዲሄድ ቢደረግ ነገሮችን ማጽዳት ይቻላል። እና ቅድም አስረስ ያለው ይሄ ነው። ብቃት አለን እኛ ብቃት ያለውን ነገር የማስተካከል የአማራን ሁሉና የመጠበቅ አስፈላጊም ከሆነ ከህወሓትም ጋር ሁሉ ጦርነት የመግጠም ብቃት አለን ብሎ የተናገረው እና ይሄንን እንደው ግን ምንድነው ለፋኖች ጊዜ እንስጣቸው። የአማራ ፋኖ ብሔራዊ ኃይል ንቅናቄ የሚሰሩትን ያህል እነዚህ ሰዎች ከህወሓት ጋር ሲዋጉ የነበሩ ከህወሓት ጋር ዋጋ ሲከፍሉ የነበሩ ናቸው እና የብልጽግና ፕሮፓጋንዳን እየሰማን የብልጽግናን ወሬዎች እየሰማን አንደናገጥ። አሁን ትግራይ ላይ እዛ በሰሜኑ የሀገራችን ክፍል እየሆነ ያለው ነገር የአብይ አህመድ ጨዋታ ነው። አብይ አህመድ እዛ ጢቢ እየተጫወተባቸው እነ ኮሎኔል ደመቀን እነ ታደሰ ወረደን ቀደም ሲል ባሰማው ፕሮግራም ላሳያቸው አብይ አህመድ ምን እያደረጋቸው ነው? ጢቢ እየተጫወተባቸው እና ይሄ ነው ያለው። አድማጮቼ ለአማራ ፋኖ ብሔራዊ ንቅናቄ ያነጋገርኳቸው አንዳንድ የፖሊት ቢሮ አመራሮችም የነገሩኝ ነገር እንዴት ተጠይቀናል እንደዚህ ተቆጥኝ እንደው አሁን ስራ ላይ ስንሆን ነው በዚህ ጉዳይ ላይ በደንብ ግልጽ ማብራሪያ እንሰጣለን። ከዚህ በፊትም እንደ አፋሕድና እንደ አፋብኃ ሰጥተናል። ቅድም ያነበብኩላችሁ ማለት ሰጥተናል እና አሁን ደግሞ በማያሻማ መንገድ አቋማችንን እናሳውቃለን ብለዋል። ጠበቃ አስረስም ደግሞ ቃል አቀባዩም አሳውቋል። የአማራ ህልውናን በተመለከተ አስፈላጊ ከሆነ ከህወሓትም ጋር ቢሆን እንገጥማለን ብለዋል። ከዚህ የበለጠ እንግዲህ ምንድን ነው የሚፈለገው? አንለስ በቃ ምክንያት እየፈለግን የአማራ ፋኖ ብሔራዊ ኃይል ላይ ጠጠር እንወርውር የአማራ ፋኖ ብሔራዊ ንቅናቄ ላይ ጠጠር እንወርውር ካላልን በስተቀር ከዚህ የበለጠ ምን እንፈልጋለን? ለምንድን ነው የብልጽግና ፕሮፓጋንዲስቶችን እያመንን የምንወናበደው? ወገኖች መወናበድ የለብንም። የብልጽግና ፕሮፓጋንዲስትን እና አያሌው መንበር እነ ኤርሚያስ ለገሰ ያሉትን እያየን እየሰማን እነሱ ተከፍሏቸው የብልጽግናን ስራ የሚሰሩ ደርቲ ቆሻሻ የሚሰሩ ህሊናቸውን የሸጡ ሰዎች ናቸው። ለምንድን ነው የእነሱን እየሰማን እኛ የምንወናበደው? ለምንድን ነው ትግሉ ላይ ፎከስ ማናደርግ? ለምንድን ነው ከወያኔ ጋር ሲፋለሙ ሲዋደቁ የነበሩት እነ ጀነራል ተፈራ እነ ምሬን እነ ጋሽ እነ ሻለቃ መሳፍንትን እነ ሀብቴን እነ ሻለቃ ሰፈር መለስን የመሳሰሉትን እነ ረዳት ፕሮፌሰር ጌታ አስራደን የመሳሰሉትን ለምንድን ነው የምንጠይቀው? እነሱ እኮ ህይወታቸውን አሳልፈው እየሰጡ እኮ ነው አይደል እንዴ? ማንም ወሬኛ ባወራ ቁጥር ለምን ያንን እያስተናገድን አይምሯችንን እናበላሻለን? እና አድማጮች ይሄንን የምናገረው በኮንፊደንስ ነው የምናገረው እና የአማራ ፋኖ ብሔራዊ ኃይል ንቅናቄ በኮንፊደንስ ነው የምናገረው። ወልቃይት፣ ራያ፣ ጠለምት ለድርጅቱ ቀይ መስመሮች ናቸው። ይህንንም ደግሞ ህወሓቶችም እንዲሰሙም ነው። የትግራይ ወገኖች እነ ስታሊን ገብረስላሴም እንድትሰሙ ነው። ፋኖ በዚህ ጉዳይ ላይ ሌላ አመለካከት ኖረዋል ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። ትዕግስትና ዊዝደም እርጋታም ነገር ውስጥ እንረጋጋ ማለት ፍርሃት መስሏችሁ ከሆነ ተሳስቷችኋል። ወልቃይት፣ ራያ፣ ጠለምት መቼም የትግራይ ክልል አካል ሊሆኑ አይችሉም። ይህንን ነው። በዚህ ነገር ግን እንስማማ እንችላለን።
ወልቃይት፣ ጠለምት፣ ራያ የትግሬዎች መሬት ሊሆን አይችልም። የአማራ መሬት ሳይሆን የትግሬዎች መሬት ሊሆን አይችልም። ነገር ግን ወልቃይት፣ ጠለምት፣ ራያ የአማራም የትግሬዎችም የሁሉም ኢትዮጵያውያን መሬት ግን ሊሆን ይችላል። የኛ መሬት የምትለውን ነገር አቁሙና የሁላችንም መሬት ይሁን ወደሚል ደረጃ በትመጡ ነው የሚሻላቸው። የሰለጠነ ፖለቲካ ይሄን ወልቃይትና ራያ የትግራይ ሉዓላዊ ግዛት የሚለውን ቆሻሻ አመለካከታችሁን ወደዛ ጣሉና የኢትዮጵያ ሉዓላዊ ግዛት የተጋሩ መሬት ሁሉም ኢትዮጵያ ነው። ፋኖ እንደሚለው ፋኖ የሚለው እኮ የአማራ ክልል አይደለም እኮ ፋኖ የሚለው ሁሉም ኢትዮጵያ የኢትዮጵያ የአማራ መሬት ነው የሚለው፣ ትግራይም የአማራ መሬት ነው የሚለው ፋኖ። እናንተም ሁሉም ኢትዮጵያ የትግሬ መሬት ነው ወደ ማለት ደረጃ ሄዱ። የሰለጠነ ፖለቲካን አራሙ። ከዛ በተረፈ ግን ወልቃይትን በጉልበት ይዘን ጠለምትን በጉልበት ይዘን ምናምን በጉልበት ይዘን የምትሉት ነገር ካለ እመኑኝ የፋኖን ኃይል ለመግጠም መዘጋጀት አለባቸው። ከመከላከያ ጋር አይደለም፣ ከፋኖ ጋር ለመግጠም መዘጋጀት ይኖርባቸዋል። ይህንን ነው ማለት የምፈልገው። እንግዲህ አድማጮች ተመልካቾቻችን ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።